እንደምን አደራችሁ ተመልካቾቻችን የእሁድ ቁርስ ፕሮግራማችን እነሆ ሰዓቱን ጠብቆ ተጀምሯል። ዛሬም እንደተለመደው ምርጥ እንግዳና ምርጥ ቁርስ ይዤላችሁ ቀርቤያለሁ። የዛሬዋ እንግዳችን እንግዲህ በርካታ ስራዎቿን እናውቃታለን። በትወናው ዓለምም እንዲሁም ደግሞ ትወናን በማስተማርም ጭምር ነው የምትታወቀው። በተለይ ደግሞ አንድ ሲትኮም በጣም ተወዳጅነትን ያተረፈ ለረጅም ዓመታት መቆየት የቻለ ቤቶች የተሰኘ ድራማ አለ። እዛ ላይ ደግሞ እናት ሆና ደስ የሚል የእናትን ካራክተር ትጫወታለች። ብዙዎቻችሁ ቤቶችን ሳነሳ እንደገመታችሁ ተስፋ አደርጋለሁ። እስኪ ለእንግዳይም ለኔም ውሃ ልቅዳ። እንግዳይ አርቲስት ማክዳ ኃይሌ ነች። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ እንግዲህ ያው በውሃ ጀምሬያለሁ። ጥሩ ነው ውሃ ለጤንነት እንዴ በጣም በተለይ በጧት ይመከራል። አውቀሽ ብዙ እንዳልበላ አስመሰለብኝ። ቁርሱ ገና ሳይመጣ እኔ እንግዲህ የመከላከል ነው የሚመስልብኝ። እንግዲህ በርካቶቻችን በቤቶች ድራማ እናውቃታለን። ዛሬ ደግሞ በእሁድ ቁርስ ኪችን ተገኝታ ምን አይነት ቁርስ ታበላን ይሆን፣ ምን አይነት ቆይታ ሲኖረን ይሆን የሚለውን አብረን እናያለን። ሂዋን ጳውሎስ አብራችሁ ቆይታ አደርጋለሁ። የእሁድ ቁርስ ፕሮግራማችን ተጀምሯል። ዛሬ በጧት ነው የተገናኘነው። እሁድ ቀን ደግሞ የብዙዎቻችን የእረፍት ቀን ነው። ምናልባት ወደ አርቱ ስንመጣ የስራ ጊዜም ሊሆን ይችላል። ግን እረፍት ስትሆኝ እንዴት ነው የምታሳልፊው? እሁድሽ እንዴት ነው የምታሳልፊው ብዬ ልጀምር። እሁዴን ያው በጧት እንነሳሳለን ምናምን ልጆቼን እንነሳሳለሁ። ቤታችን መጸዳቱን ቼክ አደርጋለሁ ምናምን። ከዛ ቁርስ እናበስላለን፣ እንበላለን፣ እንለባብሳለን፣ ወደ ቤተክርስቲያን እንሄዳለን። ያው ሰንበት ቀንም ስለሆነ ብዙዎች ደግሞ ወደ ሃይማኖት ተቋም የሚሄዱበት ነው። አንድ ቀንሽ ህብረት የምታረጊበት አብረሻቸው ከምታመልኪ ሰዎች ጋር የምትጠያየቂበት ምናምን ነው። ከሰዓቱም ብዙ ጊዜ ቤት ነን። ያው እንግዲህ ያው ሚዲያ እናያለን፣ እንጨዋወታለን፣ ቤተክርስቲያን የተማርነውን ዲስከስ እናደርጋለን። እንደዛ በጣም ደስ ይላል። ዛሬ እንግዲህ በሚገርም ሁኔታ በእሁድ ቁርስ ነው በጧት የዛሬ እሁዴን ያስሽብኝ። በዚህ ነው የተያዘው። እንግዲህ ቅሬታም ካለ ችግር የለውም፣ ባይሆን በጥሩ ቁርስ እንከሳለን ብለን ተስፋ እናደርጋለን። ተመልካቾቻችን ካለን አክብሮት የተነሳ ማኪ በነገራችን ላይ እንደ ጋዜጠኛም የሆነ ጊዜ የሰራችበት ጊዜ ነበር አሉኝና ዛሬ እንዴት ነው ጠያቂን ነው የምጠይቀው ብዬ ገራ ገብቶኛል። ትንሽ ጊዜ የት ነበር? ባህር ዳር አማራ ሚዲያ ላይ እዛ ኖር ስለነበረ እዛም ሰራው አርት እዛው ተቀጥሬ ሰራ ስለነበረ እዛ ደግሞ አፕላይ አድርገን ሰራ ነበር አማራ ሬዲዮ ላይ። መዝናኛው ክፍል ላይም ቴሌቪዥን ላይ ነበር መሰለኝ ወይስ ሬዲዮ ላይ? ዝም ብሎ እንዲሁ የመጽሐፍ ሙከራዎች ምናምን አሉ። አሁን ደግሞ የራሴ ሾው አለኝ ማኪ ሾው። ስለዚህ እስካሁን እንደቀጠለ ነው ማለት ነው። አዎ እንግዲህ እግዚአብሔር ይመስገን። ወደ ኋላ መለስ ስላድርግሽና ወደዚህ ስራ ከመግባትሽ በፊት ሁሌ እንግዲህ የምንነሳበት ጊዜ ይኖራል። በተለይ ትምህርት ቤት እያለን ያሳለፍነው ጊዜና ማኪ ተወልዳ አደገች። ይሄንን ስራ ስትጀምር የት ነበረ መጀመሪያው የሚለውን እናንሳ። አፋር ነው እኔ የተወለድኩት። ዱብቲ የምትባል ከተማ ተንዳውርሻል ማድረጅት የሚባል ቦታ ቤተሰቦቼ ለስራ እዛ ሄደው እዛ ነው የተወለድኩት፣ እዛ ነው ያደግኩት። ከዛ ኮምቦልቻ ወሎ እዛ ነው ሃይ ስኩል የጨረስኩት። እዛው ነው አርትም የጀመርኩት። እዛው ኮምቦልቻ ማለት ነው። ያለው እንቅስቃሴ ምን ይመስላል? ያው የተለያዩ ክበባቶች ውስጥ ነበሩ። በእኛ ጊዜ በጣም ብዙ የድራማ ክበባት ነበሩ። ኮምቦልቻ ላይ በተለይ ደሴ፣ ደብረ ብርሃን ምናምን እንደዚህ ይታወቃል። በየ2 አመቱ ፌስቲቫል ይካሄድ ነበረ እና እዛ ላይ እንዴት እንደሆነ በደንብ ይሄ እንደው ሳድግ አርቲስት ሆናለሁ ምናምን ብዬ አላደኩም። እኔ ቀለሜ መሆን በዛው ሌላ ነገር ማጠና ምናምን ነበር የሚመስለኝ። ግን ፊክሽን ወዳለው ማንበብ ወዳለው ምናምን ልቦለዶችን መጽሐፍ ግጥም መሞከር ነገር የለም ማጫጭር ልቦለድ የመሞከር ነገር ምናምን ነበር። እዛ ክበብ ውስጥ የሚታወን ነገር ነበርና አንዲት ልጅ ጠፋችባቸው። ከዛ ካስት አረጉኝ። እኔን እንግዲህ እንዳሁን ካስት በሚሉ ባይሆንም ማርታ አይለችም ምናምን ተማርታ ሙላት ትባለች። ቴንክ ዩ። በዚህ አጋጣሚ ሳኔ ባጠፋ በዚህ አልበጣም ነበር። የሰው መስራት ነው አንቺን እዚህ ደረጃ አደረሰልኝ። ይገርምሽን። ከዛ ዋን አክት ፕሌይ ነው እዛ ላይ ተጫወትኩ። አይ ቲንክ ወደደኝ መስተር ሃይ ስኩል የነበረ አማርኛ ማን ነው እንግሊዘኛ መምህራችን የሱ ፉል ሌንግዝ ፕሌይ ሜን ካራክተር ካስት ተደረኩ። አሁን እንኳን አድርጌ ምናምን በዚህ ሙያ ላይ ቆይቼ እንደዚህ አይነት ፓርት አልተወንኩም። በጣም ደስ የሚል ተውኔት ነው። መርዛማው አፍሬ ይላል። መጥፎ ገጸ ባህሪ ናት። ቃሷን ተጫወትኩ። እንደዛ እያለ ቤቶች ላይ ለሚያውቅሽ ግን አንቺ ክፉ ሆነሽ መጫወት የምትቻ አይመስልም። አንቺ ግን ምንድነው ችግርሽ? ካልፈለኩስ
ምን ማለት ነው? ባለጌ ባይወልድሽም እኮ አባትሽ ነው። አባት ይሄ እንኳን አባት ጨርሻ አላበዛሽው? አንቺ ራስሽ አላበዛሽው? ምኑን ያበዛው? ተናገር። የማንንም ባለጌ ያመጣሽ አባት ምናምን ትኛለሽ እንዴ? የት ነበርክ አንተ? ቆንጆ ተረጋጊ እንጂ። የጠየኩን ብቻ መልስልኝ። የት ነበርክ? ለስራ ጉዳይ እንደሚሄድ ነግሬሽ ነው የወጣሁት። ውሸታም ከሴት ጋር ስትቀጣጠር አልነበር? ታራ የስራ ጉዳይ ጾታ ይለያል? በጣም የሚገርም ነው። አሁን ቤቶች ላይ ብዙ ሰው የሚያውቅሽ ጥሩ እናት እንደሆንሽ ሁሉንም በቃ ማዳመጥ የምትቺ ለሁሉም ተመሳሳይ እይታ ያለሽ ነሽና እስኪ ስለ ቤቶች ድራማ ደግሞ እናንሳ። ስለ አዛልዬ አደጋለሁ እንዳትይ አደጋለሁ ከሱ ነው መጀመሪያ እኮ አሪፍ ካራክተር ነች። ይሄ ከጨዋወቱ ይልቅ ይሄ ባህሪዋን ለሰው ማጋባቱ ላይ ሞር ትሰሪያለሽ። ያው ብዙ ላይ ፈትን ይችላል አጨዋወቱ። ይሄ ዲሰንት ስለሆነች ምናምን መልካም ባህሪ ነው የምታሳየው። ሁሉንም በሳቅ ነው የምትወጣው። ለሁሉም ሰው አንድ አይነት አመለካከት ነው ያላት። ሰራተኛ ሆነ፣ ጥበቃ ሆነ፣ ባል ሆነ፣ ልጅ ሆነ፣ የልጅ ሚስት ሆነ ምናምን ፌር የሆነ ነገር ነው የምትፈርደው ምናምን። እሱ ነገሯ ደስ ይላል። እኔ ራሴ ቀናበታለሁ አንዳንዴ። ታበዛዋለች፣ ታናድድሻለች አልፎ አልፎ ማለት ሁሉንም ነገር በቃ በሳቅ ነው ሁሉም ነገር በቃ ይፈጠራል ምናምን ነው የምትለው። ቀለል አድርጋ የምታልፍ ሴት ህይወት ላይ ደግሞ ሁሉን ነገር እንደዛ ቀለል አድርገሽ እንዴት ይሆናል? ጥያቄ ከባድ ነው። ቤቶች ጋር የገባሽበት አጋጣሚ እንዴት ነበረ? ያው ለረጅም ዓመት የዘለቀ ድራማ ነውና መጀመሪያ ስትገቢ የነበረው ነገር እንዴት ነው? እንደዚህ አይነት ካስት ይፈልጋል አቶ ጥላው ምናምን ተብሎ ለአፕላይ ለማድረግ ሞክሬ ነበር። ከዛ ግን ረሳሁት ማለት በቃ ረሳሁት። አቢሲኒያ ስነ ጥበባትና ሞዴሊንግ ማሰልጠኛ ተቋም ውስጥ አስተምራለሁ። ግን ይሄ ቤቶች ከመታየቱ በፊት 3 አመት ቆይቷል። ባይዘው ሲሰራ ሲሄድ ኮሜንት ሲደረግ ታውቂዋለሽ። ቴሌቪዥን ላይ ፕሮዳክሽኑ ይለካል። ይሄን ካስት በተቀየረ ስክሪፕቱ እንደዚህ ቢሆን 3 አመት አብሮ ይዘለቁ አሉ። ጀግና ንጹህና ፍቄ በዛ በሆኖ የሚሰራውና ሻሼ እና ጥልሽ ሲጀመር ጀምሮ እስከኛ እስከምንገባ 3 አመት ማለት እንግዲህ 10 አመት አሁን ነው። ከ10 ምናምን አመት ማለት ያ እኔ የመጨረሻው ገቢ ነኝ። እሺ ብዙ ሰው ያው እየገባ በተለያየ ምክንያት ወጥቷል። ትልልቅ አርቲስቶችም ሞክረውት በግል ምክንያታቸው በብዙ ምክንያት ብቻ እንግዲህ እግዚአብሔር ለኔ ያዞት ነበር ማለት ነው። እውነት ነው። ተደወለልኝ። ጥልሽ የሆነ አሜሪካ የሚሄድበት ኬዝ ነበረ። ዳይሬክተር ውስጥ ቼክ ያርግሽ ነው ሞከረ። ተግባባን መሰለኝ። ጥሩ ሆንኩላቸው። ያው እነሱ ናቸው የሚያውቁት። ሌላ ቃልና ቀለም የሚል አንድ ፊልም ነበረ። አይ ቲንክ እዛ ላይ አይተውኝ መሰለኝ የሆነ ሰው ሪከመንድ ያደረጋቸው። እዛ ላይ የነ አበባው መላኩ እናት ሆኜ ይሰራ ነበር። የትየው ሌላ ልጅ ሆኜ ምናምን መቼም እኮ እናታችሁ በጣም ታምር ነበር። ልጄንም እንዳንተ መቅኖ ቢስ ልታረግ ነው እንደዚህ የምታረገው? ሁለተኛ ከሱ ጋር እንዳላይ ያላለ ለምን ባለፈው ትምህርቴን እንደጨረስኩ ከዩኒቨርሲቲ ወደ ዲላ ሄጄ ነበር። እናንተን አንጠልጥላ እዛ ዲላ ድረስ መጣች በድንገት። እሱም ከዛ በኋላ መጥቶ ሽማግሌ ልኮ እንታረቅ ቢላት በአንገቴ ካራለች። ከዛ በሽማግሌ ማልዶ ኃይልዬን ወሰደው። በቃ ይሁን እንግዲህ ተለያዩ። አዲስ አበባ ከመጣው 7 አመት ሆነኝ። ይሄ ከይሲ ግን አሁንም እናቴንና ልጆቼን እንደ ጥላ ይከተላል። ሰውታለም እየጨካኝ ነሽ። 7 አመት ሙሉ አዲስ አበባ ተቀምጠሽ ሳታይ ጨካኝ መሰለሽ። ተቻኩዬ አንድ ነገር ባደርግ እንደምንም አድፋፍቶ ደብዛችንን እንዳያጠፋው ፈርቼ እኮ ነው። ጨካኝ መሰለሽ። የሚገርምሽ ነገር ግን ቤቶች ከታየ በኋላ ብዙ ሰው ቀድሞ የሰራሻቸውን ስራዎች ማየት ጀመረ። በዛ ደረጃ ቤቶች ከፍ አድርጎ ነበር ያመጣሽ ወደ ህዝቡ ዘንድ ተቀባይነቱም ጭምር። ቴሌቪዥን እኮ እንደዛ ነው የሚያደርገው። በዛ ላይ ደግሞ የሚታይበት ዘመንም ነበር። አሁን ላይ ዩቲዩብ ምናምን ላይ ነው ብዙ ሰው አለ የሚያጠፋውና ቻናሎችን በዛ ደረጃ ይበዙ አልነበሩም። እና ረጅም ጊዜ የቆየ ሲትኮምም እሱ ያለው ቤተሰባዊ ግንኙነት ሳይሆን በጣም የተሳሰረ ነው። 10 አመት ሙሉ ከአንድ የትወና ቤተሰብ ጋር መቆየት ማለት ሌላ ቤተሰብ ማፍራትም ጭምር ነው። ልክ ነው። በህይወትሽ ውስጥ
እንደምትመሰርችው የትኛውም ግንኙነት በይው በቃ ማለት ቤተሰብ ላንሆን አንችልም የሚያክላል ቆይተን አንዳችን ስለ አንዳችን ሁኔታ ስለ አንዳችን ቤት ስለ አንዳችን ጓዳ ብዙ እናወራለን ብዙ እንተዋው አንዳችንን እንመክራለን አንዳችን ለአንዳችን መጽናናት ሆነናል በለቅሶ በደስታው ብዙ ነገር አሳልፈናልና ደስ ይላል በዚህ ጊዜ ውስጥ ነው ከመካከላችሁ አንድ ያለፈች ተዋናይት አለች በጣም ትልቁን ድርሻ ሚዛ የነበረች በጣም ቤቶች እንዲወደድ ካደረጉት በጣም ትርፊን ማያውቅ የለም እዛ ላይ እንግዲህ አርቲስት ሰብለ ተፈራ እንግዲህ ነፍሷን በአጸደ ገነት ያሳርፈው እንላለን ቤቶችን ስናነሳ አብረን እናነሳት ነች ሁሉ ጊዜ ከ10 አመት በላይ ቆየ አሁን ላይ ያለው ሁኔታ ምን ይመስላል ይቀጥላል እንደዚሁ እንግዲህ ደራሲዎቹና ፕሮዲዩሰሩ በተለይ ነው የሚወስኑት የፕሮዳክሽን ሴክሬታሪ ግን አሁን ራሱ ባለው እኮ እንደው ካልተሳሳትኩ የዓለም ሪከርድም ይመስለኛል እንደዚህ ደሞኛ ያለ እንትን ነው የቆየው እንዲሁ ነው እየቀጠለ ያለው በሌላ ሀገራት ለአንድ አመት አቁመው እንደገና ይጀምራሉ ብሬካቸውም ሰፋፊ ነው ምናምን የኛ ሲዝን ብሬክ ራሱ አጭር ነው ምናምን ግን ወደ 11 አመት እየሄድን ነው እንግዲህ ፍሬንድስ አይደል 10 አመት የቆየው እሱንም ያያለ ስለዚህ ሪከርድ እየሰበርን ነው የዓለምን እያልሽ ነው በቆይታ በዛ ላይ የተለያዩ ሐሳቦች ናቸው በየሳምንቱ የሚነሱ ወቅታዊ ነገሮች አስተማሪ ነገሮች ሲትኮም ይሆን እንጂ እየተዝናናሽ የምትማሪበት ጭምር ነው የሲትኮም አንዱ ቻሌንጅም ስክሪፕቱ ነው ማለት አሁን ቲቪ ሲሪስ ቢሆን 12 ክፍል 20 ክፍል ምናምን የሚወጣው ስቶሪ ባንድ ቀን ያልቀብሻል ባንድ ቀን እዛ ስቶሪ ውስጥ ሲቹዌሽን ውስጥ ከተሽ እንደገና ስቀሽ ቻሌንጅ አለው ስክሪፕቱ ላይ ቻሌንጅ አለው ቤት ግሩፑን እንኳን አንዴ ከገነባሽው እየቀለለ ሊሄድ ይችላል እውነት ነው ከትወና ባለፈም ዳይሬክቲንግም ቤቶች ላይ አለሽበት ስለዚህ ያው ትወና ላይ ብቻ አይደለም ያለችው ከጀርባም አለች እያልኩ ነው ዳይሬክቲንግ እሱንም እድል ያው ጥልሽ ነው ያመቻቸልን እዛ የሚፈልግ ሰው ካለ ማድረግ ይችላል ከዛ እየተሞከረ እንዴት ዳይሬክት እንደምናደርገው ልክ ለማንኛውም ዳይሬክተር የሚሰጠውን እድል እዛ ላለ ነው ሰዎች ቅድሚያ ሲሰጣ በጣም አሪፍ ነው ጥሩ ነው የሚገርምሽ አሁን ስተውን እተውናለሁ አይደል ዳይሬክት ደግሞ ሳረግ የሌላውም ሰው ተባባሪነት ደስ ይላል ይሄ ትወና ላይ ነው ማቀሽ ብሎ ፕሮዳክሽኑ ማያስቸግርሽም ተዋናዩ ማያስቸግርሽም ይሄ ነው መግባባት ተግባብ ፕሮዲዩሰሩ ተዋናይ ብቻ ነው እዛ ጥልሽም ሲሆን ማለት ነውና እሱ መዋሃዳችን መቆየታችን የፈጠረው ነገር ይመስለኛል ደስ ይላል በጣም አሪፍ ነው ፊልሞችም ላይ እኮ ሰርተሻል የተለያዩ ፊልሞች ላይ በመጠን ብዙም ባይሆን አይ ቆንጆ ነበሩ እውነት ለመናገር እስኪ ቤቶችን ትንሽ ቀንጨብ አድርገን ለተመልካቾችና አሳይ አዛልዬን እስኪ አንቺም ማየት የምትፈልጊ ይመስለኛል አዛልዬን እዚህ ማክዳነች አለችው እስኪ አዛልዬን ደግሞ ትንሽ ተመልክተን ተመልሰን እንመጣለን የእሁድ ቁርስ ፕሮግራማችን ይቀጥላል ሻሺ የምትናገሪ ከሆነ ተናገሪ መናገር ካልፈለግሽ ደግሞ ውጪ አናስገድድሽ እኔ ግን ባይሰሙት ባይነኝ እሺ ማን ሰማም ሻሺ አሁን ሂጂና እንቁላል ይዘሽልኝ እባክሽ እሱ ነው የሚያምርብሽ አንቺ ሂጂ እትይ ምንድነው አለቀ ለማለት ነው ሁሉ ጭንቀት በቃ ይለቃ ድሮስ ከተበላ ያልቃል ችግር የለውም አትጨነቂ በብዬ ሳስተው ምን እየታየኝ እንደሆነ ታውቃለህ ምን ታየሽ አዛሩ በእያንዳንዳችን ውስጥ ተደብቆ ያለ ልክ በቃ ይሄ ምቹ ሁኔታንና ጊዜን አድፍጦ የሚጠብቅ አደገኛ የሆነ የሌብነት ፍላጎት ታዲያ እኮ የተዘራፊውና የሌባው ቁጥር እኮ አልመጣጠን አለ ተዘራፊው ቁጥሩ ከፍ አለ እንዴት ብሎ ይመጣጠናል ይኸውልሽ ልጁ ዘንድሮ ማትሪክ ወስዳ ነበር ጎሽ ጥሩ ውጤት ካመጡት ከጥቂቶቹ ልጆች መካከል ሆነችላቸው መልካም ነው አለፈችላቸው አይ አለፈችባቸው እንጂ አለፈችባቸው ምስኪን ሲያሳዝኑ መውደቅ ብርቅ ነው እንዴ እኔ በደናው ጊዜ ሚኒስትሪ ወድቄ ምን ሆንኩኝ እንዴ መውደቅ በሱ አልተጀመረ ገና ለገና ነጥብ አልመጣልኝም ብሎ መርዝ መበጥበጥ የገቡትም ለመበጥበጥ ነው አይ ባሻ ማን ያስበጠበጣቸው ይልቅሷ ተረፈች መቼም ተመውደቅ ባተርፍም ከሞት ተርፋለች እሰይ እንኳን ቢወት ተረፈችላቸው የአቶ ዘሩ ሞላ ደካማ ጎኖች ገንዘብን በአግባቡ አለመጠቀም ወይም ገንዘብን እጅግ በጣም መውደድ ኖ ይሄ ድክመት አይደለም ይበቃል ዘሩ ማለት እርሶ ነው እኔ አይደለሁ እኔ ነኝ እንዴ
ይበቃል ዘሩ ማለት እኔ ነኝ። አዎ እኔ ነኝ። ይበቃል ዘሩ እሱ ነኝ እርሶ ከሆኑ ጥሩ። ከዚህ ቤት ወደ ጣቢያችን የድረሱልኝ ጥሪ ተደርጎልን ነው የመጣ ነው። አደጋለሁ ማለት አሁን ነው። ማን ሊሆን ይችላል? እኔ ነኝ። ተመልካቾቻችን በመከታተል ላይ የምትገኙት ሳምንታዊውን የእሁድ ቁርስ ፕሮግራማችንን ነው። ዛሬ ደግሞ ለየት ባለ መልኩ አንድ ተዋናይት ከጎኔ ትገኛለች። በጣም በርካታ ስራዎችን ሰርታለች። ከሰራቻቸው መሀል ደግሞ ትወና ብቻ አይደለም መምህርም ጭምር ነሽ። እሱን እናንሳስ። በጣም በርካታ ተማሪዎችን የአክቲንግ ተማሪዎችን አፍርተሻልና ያለው እንቅስቃሴ ምን ይመስላል? እየተወንሽ ደግሞ ስታስተምሪስ ያለው ቻሌንጅ እንዴት ነው? አመሰግናለሁ ስለ እንትንሽ አጠራርሽና አክብሮትሽ። ለተወሰነ ዓመታት የማስተማር እድሉ ገጥሞኛል። አቢሲኒያ ስነ ጥበባትና ሞዴሊንግ ማሰልጠኛ ተቋም በመምህርነት በፓርታይ ማስተምር ነበር። አክቲንግም ስክሪፕትም እዛ ላይ መሰረታዊ ተዋውንና አጻጻፍ ነው። እሱ ላይ ሞር እንትን ነበረ። እግዚአብሔር ረድቶን ብዙ አሁን ጥሩ ቦታ ላይ የምታገኛቸው ልጆች አሉ። ከዛ በኋላ ወጥተው አብረውኝ ያስተማሩ አሉ። ከዛ ዳይሬክት ያደርጉኛሉ እና ደስ ይላል እሱ ነገር። ከዛ ቀጥሎ ደግሞ የራሴን ካሬጅ አርትስ የሚል ተቋም መስርቼ መጠነኛ ናት ግን አድጓል ማለት ነው። እዛ ደግሞ ያው በምፈልገው ቅርጽ በምፈልገው መልኩ በዋናነት ዋጋ በምሰጠው ነገር ምንድነው የትኛው የኪነ ጥበብ ባለሙያ መጀመሪያ በተለይ የሚጀምሩ ልጆች ተዋናዮች የሚገጥማቸውን ቻሌንጅ ልክ የሚመስላቸው የሚቀርጽባቸው የሆነ ነገር ትንሽ ያሳስበኛል። አሁንም በምፈልገው ልክ እየሰራው አይደለም። ገና ብዙ መሰራት አለበት በዛ ኤሪያ ብዬ አስባለሁና ሞር ዲሲፕሊን እንዲሆኑ ራሳቸውን የሚያከብሩ የሙያው ዲሲፕሊን እንዲሆነው የሚሰሩ ጉብዝና ያላቸው ከሬጂ ሲሆኑ የተበረታቱ ለማሸነፍ ለመውረስ የተነሳሱ ልጆችን ሙያተኞችን ማፍራት ፈልጋለሁ። በተለይ ደግሞ አንቺም ያለፍሽበት ሲሆን ለማስተማሩም አይከብድም። አንቺም ደግሞ የምታውቂው ነገር ነው በብዛትና ከዛም አንፃር የተሻለ ነገር ነው ብያስባለሁ። እንደዛ ስቤ እንትን እያልኩ ነው እየሰራሁ ነው። ከዚህ ባለፈ ደግሞ ግጥምም እንደምትጽፊ ሰምቻለሁ። አሁን አንብቢ እንዳትይዙት በቃልሽ የምታውቂው አይጠፋም ብዬ አስባለሁ። እንደውም እስከ መታተም ደረጃ ከሌሎች ሰዎች ጋር አንድ ላይ ቤታተም እንዳለሽ ቆይ እኮ ነው ስታሪክ እንዴት ነው ማይሰባ? ይሄ ሳላጠራማ ከጠራዎች ከባድ ነው። ስለዚህ እስከ መታተምም የደረሰ ነበረሽ። ከዛም ውጭ ደግሞ እንደዚሁ እንደምትጽፊ ሰምቻለሁ። ስለዚህ ከነዛ መካከል መቼም አንድ ሁለት የምታስታውሽ ይኖራል ብዬ አስባለሁ። ተመልካቾች እስኪ በሌላ እይታዩሽ ደግሞ አሁን በእሁድ ጧት እንደዚህ ነገር እስቲ በእሁድ ጧት ሰው በእሁድ ጧት እስቲ ከቁርስ በፊት የሆነ ወቅት የሆነ ነገር ተሰማኝና ስለ አገሬ ሳስብ ያው ዲቪ ምናምን እላለና እና አገሬን በላሃት በፍቅር ዝምድና በውዴታ ፌዝህ ቢወቅሱህ አትሰማ እንባ ያቃጥልህ አንተ እንደው ወዳጄ የጥበበኛ እጅ ጥበበኛ ፌዝ ነህ ብዬ ጻፍኩ። ዲቪ ኦር something እውነት ነው። ሀገርን ጥሎ ለመሄድ ሲታሰብ እሺ አንድ ይጨመርልናል መሰል እያሰብሽ ነው። እስቲ በኋላ ደግሞ በደንብ ያበሰልን ምናምን ችግር የለም። ዛሬ በጣም ባለሙያ ሰው እናጋጥመኝ። በነገራችን ላይ እኔ በእያንዳንዱ ጥያቄ መሀል እያበሰልን ትለኛለች። ምን እንደምታበስል አብረን እናያለን። ከዛ በፊት ግን የተለያዩ ቅመሞች አሉ እንግዲህ ምግብ ላይ የሚጨመሩ። አዛልዬ ቅመም ላይ እንዴት ናት? እጠቀማለሁ። ከህንዶች ቀጥሎ እኛ ይመስለኛል ነው ወይስ ከነሱ እንበልጣለን? ልበል ቅመማ ቅመም በተለይ እናቶቻችን ከበፊት ጀምሮ የተለያዩ ቅመሞች በርበሬ እስቲ ራሱ ስፓይሲ እኮ ነው እንደ ያለ የሌለው ቅመም አይነት ይገርም እኮ ነው። በጣም የምንወዳቸው ምግቦች እንግዲህ ሽሮ ነው። ሽሮ ውስጥ የሌለ ቅመም አይነት የለም እንዲያጣፍጥ። ስለዚህ ቅመም ተጠቃሚ ነኝ ያልሽ ነው እንግዲህ በመጠኑ። ስለዚህ በእሁድ ቁርስ ፕሮግራማችን ላይ ደግሞ እንደምታውቁት ቅመም አሽቶ የመመለስ አንድ ጥያቄ አለ። ስለዚህ ወደ እሱ እናልፋለን። ቆይታችን አሁንም ይቀጥላል። በቅመም ደግሞ አዛልዬ እንፈትናታለን። እኔ አዛልዬ እያልኩ እየቀጠልኩ ነው እንግዲህ አቤት በማለት ይሻልሻል። ሁለት ፊደል በሁለቱም እንግዲህ ይቀጥላለሁ። ተመልካቾቻችን እንግዲህ ማኪን ከዚህ በፊት የምናውቃት
እነሻሽን እንዲስሩ ስትል ነው። ዛሬ ደግሞ ራሷ ነች የምትሰራው። መስራት ብቻ አይደለም በቅመምም ትፈተናለች። አይኗ ሊታሰር ነው። እኔን ልትሸውጂ ዝግጁ ነሽ? አዎ 5 ቅመሞች ናቸው ማቀርባቸው። 3ቱንና ከዛ በላይ ከመለሽ መቅመስ ይቻላል? አይቻልም። ማሽተት ብቻ ነው። አወቅሻቸው እነዚህ ሁለት ናቸው። በርበሬ ነው። በርበሬ ነው። አይሾ ግን የሚጣጣሽ ታዲያ አንቺ እዚህ ላይ አይኔ ሲገለጥ ሌላ ነገር አሸተትኩ እንዴ? ልክ ነው። አንዳንዴ ይሄ ደግሞ በጣም ደርሰሽበት ነበር። ነጭ አዝሙድ አልሽኝ፣ ጥቁር አዝሙድ። ከነዚህ ሁሉ በብዛት የምትጠቀሚው የትኛው ነው? እኔ ኮረሪማ የምጠቀመው። ኮረሪማ። ቁንዶ በርበሬ እጠቀማለሁ። ስለዚህ ቁንዶ በርበሬ ዛሬ መሳት አልነበረብሽ። ቅጣት አለሽ እንግዲህ አንቺ ቅጣቱን አስቢበት። ተመልካቾቻችን እንግዲህ ከቅመሞቻችን በኋላ ደግሞ ትንሽ ቆይታ አድርገን ወደ ቁርስ መስራት ነው የምናልፈው። አብሮነታችሁ ከኛ ጋር ነው። የእሁድ ቁርስ ፕሮግራማችን አሁንም በአማረ መልኩ ወደ እናንተ መድረሱ እንደቀጠለ ይገኛል። ቀደም ሲል እንግዲህ የቅመም ፈተናዎችን ለእንግዳዬ አቅርቤ ነበረ። ሁለቱም ብቻ ስለመለሰች ቅጣቷን ለመቀበል ዝግጁ ነች። ዛሬ እሁድም አይደል? ቀደም ሲል ወደ ቤተክርስቲያን ሄዳለሁ ብለሽ ነበረ። ታዲያ ለምን አትዘምሪልን?
በዚህ ድምጽ እንደ ቅጣት እያለ በጧት ድምጽ እንደውም ጥሩ ነው ይባላል እኮ በጧት እያልኩኝ ያለን እንቀጥላለን። ዳንኤላም ለሚካኤል አውቂኝ ወንድ ሴት ከሆነ ድምጽ እንዳይፈተን ብለሽ ሴት ከሆነ የወንድ ስለሆነ ነው የከበዳት እንዲባል ከኔ የሆነ ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ ሁሉ ባንተ ነው ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነው ጸንቼ መቆሜ ምህረትህ በስቶ ነው ምህረትህ በስቶ ነው መውጣቴ መግባቴ ክንድ ደግፎኝ ነው ክንድ ደግፎኝ ነው መላው እኔነቴ ጌታዬ ያንተ ነው ጌታዬ ያንተ ነው ባንተ ብርሃን አየው እያስጨነቀኝ ያ ጨለማው አልፎ እያለ ይቀጥላል። በሚገባ ላደበላለቀው እችላለሁ ይቅርታ ብያለሁ። ቀጥታ ያው ሆነ ብላ የወንድ ዘማሪ የሚመረጥ እንዳትፈተኝ ይመስለኛል ድምጼ እንዳይለካብኝ። የወንድ እንደዚህ ካዜመች የሴትማ በጣም ጎበዝ ነች ብለን እንድናስብ ነው አስበናል። አስቡ በጣም ደስ የሚል ቆይታ እያደረግን እንገኛለን። እንግዲህ የእሁድ ቁርሳችንን ደግሞ ቁርስ እናበስላለን። ማኪ ዝግጁ ነች? እስቲ እንግዲህ ልሞክር እንደ ቅመሙ እንዳልዋረድ እግዚአብሔር ይርዳኝ እያልኩ ቁርሱንማ መቼ ነው የምንሰራው እያልሽ ነበረ አልኩ። አስፈራሽኛው ማስተዚ አቋም ያልኩት ነገር ከተሳሳትኩ ቶሎ ይምጣና እንደምንም ተወጥቼ መልካም ነው። አሁን ደግሞ ከጥቂት ደቂቃዎች በኋላ ሼፍ ሆነን እንመለሳለን። ቆይታችን አሁንም ይቀጥላል።